የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ አምባሳደር ያለው አባተ ስርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ተፈጸመ። የኢፌዴሪ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በወቅቱ ባስተላለፉት መልእክት አምባሳደር ያለው አባተ ለዜጎች መብትና ለሕዝቦች ጥያቄ በሐቅ የሚቆሙ እውነተኛ ታጋይ ነበሩ ብለዋል። በቀብር ስነ ስርዓቱ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች፣ ቤተሰቦቻቸው፣ ወዳጆቻቸውና የስራ ባልደረቦቻቸው ተገኝተው ሀዘናቸውን ገልጸዋል። የትራንስፖርት አገልግሎት ወደ መደበኛ ሁኔታ ተመልሷል አለ የትራንስፖርትና ሎጂስቲክስ ሚኒስቴር። ሚኒስቴሩ ባወጣው መግለጫ ዛሬ የገንዘብ ሚኒስቴር በይፋ እንዳሳወቀው የነዳጅ አቅርቦት ወደ መደበኛ ሁኔታ ተመልሷል ነው ያለው። በመሆኑም ከዛሬ ጀምሮ ቀደም ሲል በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉ ከአዲስ አበባ እስከ ክልሎች የሚገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፍ በተወሰነው መሰረት ብቻ እንዲቀጥል በጥብቅ እንዲከታተሉና ትግበራውንም በጋራ ግብረ ኃይል እንዲያረጋግጡ አሳስቧል። የአዲስ አበባ ከተማ አስተዳደር ተቋማት ሰው ላይ የተንጠለጠሉ ሳይሆኑ ቀጣይነት ያላቸው በሲስተም የሚመሩ ጠንካራ ተቋማት የማድረግ ስራ ፍሬው እየታየ ነው አሉ የከተማ አስተዳደሩ ከንቲባ አዳነች አቤቤ። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ የነዋሪዎች እርካታን ለማሳደግ በተከታታይ በተሰራ ሪፎርም፣ በአስተሳሰብ፣ በስነ ምግባር እንዲሁም የዘመነ አሰራር በመተግበር መሰረታዊ ለውጥ መመዝገቡን እወቁ ብለዋል።